ጉድ ያልሞተ ሰው ይገናኛል ያው እኔ በጣም ነው የገረመኝ ሰብለና ሉሲ ተገናኙ መስኮት እየደበደበች ረስተሽኝ ነው እያለች ነበር ሉሲን ማለት ነው እንግዲህ አስቢ ሉሲ በጣም ረጅም ዓመት ምን አገናኝቷቸው ነው ብዬ ግራ እስኪገባኝ ድረስ ዛሬ ከሰብለ ጋር በቱሪስት አይን ፕሮግራማችሁ ላይ በጣም ነው የገረመኝ ሰብለና ሉሲ ተገናኝተዋል ሙሉ ፕሮግራሙን እንግዲህ ያለ ነግራችሁ ማየት ነው ያለባችሁ ወደ ፕሮግራሙ እንለፍ ቺርስ እንዴናችሁ ምን ለማየት ነው የመጣችሁት ምን ለማየት መጣችሁ ነው አንዴ እንሰማማ ምን ልትሆኑ ነው የመጣችሁት ሳይንስ ሙዚየም ምን ያለ ይመስላችኋል ሳይንስ ሉሲ ያለች ሉሲን የተለያየ እንስሳት አለ ምን አለ እኛም እንደዛው ነው ልናይ ነው የመጣነው ዛሬ አብራችሁ እናያለን በጣም ነው ደስ የሚሉት ያው ተማሪዎችም ሊጎበኙ መጥተዋል እኛም ልንጎበኝ ዛሬ መተናል ያው 4 ኪሎ ነው የምንገኘው 4 ኪሎ የተፈጥሮ ሳይንስ ሙዚየም ውስጥ ነው ያለነው በጣም ብዙ ነገር እናያለን ዛሬ ግን ጉብኝታችን እንዳለ ቤት ውስጥ ነው ጠቅላላ ዛሬ መጀመሪያሽ ነው እኔም የመጀመሪያዬ ነው ስንት አይነት ወፍ ታውቂያለሽ ወፍ ብዙ አይነት ወፍ አውቃለሁ ግን ከእንስሳ መሆን የምትፈልጊው ቢባል ወፍ ነው መሆን የምትፈልጊው ምክንያቱም ምንድነው ምክንያቱም የወንድ ወፎች ቤት ይሰራሉ ስለዚህ ሰርተው ሴቶቹ እንዲህ ብር ብለው ነው የሚገቡት ስለዚህ የሚሰራልኝ ወንድ እፈልጋለሁ ስለዚህ እኔ ወፍ መሆን ነው ምንም ጣጣ የለኝም እየበረር ሰላም እንዴት ነሽ ሰላም ነው አለን እንኳን ደህና ቆየሽ ማለበል ስምሽን አልማዝ እባላለሁ የእንስሳት የተፈጥሮ ቅርስ መዘክር ሙዚየም ኃላፊና አስጎብኚ ነኝ ዛሬ ያው የሰማሁት የማይናከሱ እንስሶች አሉ የሚያምሩ ግን የማይናከሱ መዳበስ የምንችላቸው አሉ ተብለናልና ልናይ ነው ሲናከሱ ልትሸሺ ነው ለመሸሽ ከተናከሱ እንደዚህ ምንጫማ ለመሮጥ ለዛ ነው ለማዶች ናቸው ብዙ የምናያቸው የምንወዳቸው ብርቅዬ የሚባሉ በሀገራችን ብቻ የሚገኙ ብዙ እንስሳቶችና ብዙ የወፍ ዝርያዎች አሉ ስለዚህ እነሱን ነው የምናየው ብዙ እሺ ይሄ ሙዚየም ስንት ዓመት ሆኖታል ሙዚየሙ ከተቋቋመ በፈረንጆቹ 1964 ዓመተ ምህረት ኦሬዲ ከ60 ዓመት በላይ አስቆጥሯል በዛ ሰዓት ኮሌክት ያደረጋችሁ በዛ የተሰበሰቡ ናቸው እያንዳንዱ ዳታው አለ በማና በህይወት ያሉ ነው የሚመስለው ሲያስፈራ ሙዚየሙ ትልቅ እንደሆነ ከመግቢያ ጀምሮ ያስተዋውቃል ከእድሜውም ጨምሮ ማለት ነውና ስለዚህ ሲመጣ ምን ያህል ብዙ አይነት ከትንሿ ኢንሴክት ከቢምቢ ጀምሮ እስከ ትልቁ ዝሆን ማየት ይችላል ምንድነው ፍላሚንጎ ስደተኛ ወፎች ናቸው የሚመጡት ይሰደዳሉ ማይግሬት የሚያደርጉት የሚመገቡት አልጌ ስለሆነ አልጌውን አብያታሻ ላይ ይመጣሉ በአመት አንድ ጊዜ ይመጡና እርጥበት ባለበት አካባቢ ይመጣሉ ሙዚየሙ 6 ክፍሎች አሉት የመጀመሪያው መረጃ ክፍል የምንለው ሁለተኛው የጀርባ አጥንት የሌላቸው እንስሳቶች ያለበት ክፍል ነው የሚሳብ ነገር ያለበት ሶስተኛው ደግሞ በደረት ተሳቢና ተራማጅ የምንላቸው አምፊቢያንስ እና ሬፕታይልስ 4 እና 5 ከአንገት በላይ በሙሉ አካል በቆዳ ያለበት አጥቢ እንስሳት ያሉበት ክፍል ነው ስድስተኛው ክፍል ይሄ ነው አዋፍ ያሉበት ክፍል ነው እዚህ ክፍል ወፎቹ እንዳናኗራቸው ነው የተቀመጡት እዚህ ጋር ረግረግ ቦታ የሚኖሩ ወፎች ናቸው እዚህ ጋር ግን አንድ እንስሳ አለ አዞ የወፍ ቦታ ነው ያልሽኝ አዞ ወፍ ነው እንዴ አዞ ወፍ አይደለም ስፔስመን እዚህ ውስጥ ያሉት ስፔስመኖች ከእጅ ንክኪ መራቅ ስላለባቸው እንደምታዩት ረጅም ነው ለሱ የሚሆን ቦታ ማዘጋጀት ስለነበረብን ወፍና አዞ ዘመዳሞች ናቸው
አይበላቸውም። ስጋ በልቶ ያጸዳላቸዋል። ጥርሱን ያጸዱለት። ወፍ አዞን ጥርስ ያጸዳል። ስለዚህ ዝምድናም አላቸው። ያዞ የጥርስ ብሩሽ ናቸው። የሴጣን ዶሮ ሲባል ሰምታችኋል? የሴጣን ዶሮ ሩጌት የሴጣን ዶሮ ሰምቻለሁ። እቺ የሴጣን ዶሮ ማለት ለምን ነው እንደዚህ የተባለች? አትያዝ እዚህ ጋር ናት ስትላት እዛ ጋር ያው ለመያዝም ለማየትም አስቸጋሪ። እናንተ ብቻ ናቸው ያዛችኋት? በስንት ፍለጋ ተይዛለች። ሲያምሩ እነዚህ በጣም የሚያምሩት እነዚህ በሙሉ ስጋ በል የሆኑ ወፎች ናቸው። ስጋ በል ወፍ መሆን የቁርጥ ደንበኞች ናቸው። ኤግል አለ እዚህ ውስጥ አለው። የወፎች ንጉስ የምንለው ማርሻሊ ግን ከወፎች የሚለይበት የራሱ የሆነ ብዙ አኗኗሩ፣ አመጋገቡ ሲኖር 70 እና 80 ዓመት ይኖራል። በተፈጥሮ ሕግ ደግሞ ራሱ ማደስ የሚችል ወፍ ንስር አሞራ ነው። ይሄ እንዲህ ብሎ ያረጃል። ከውሃ ውስጥ የሚያወጣው ፊሽግል የምንለው ይሄኛው ጥልቅ ባህር ውስጥ ይገባል። አሳዎችን ይዞ ይወጣል። እኛ ሀገር አለ። ሁሉም የሀገራችን ስብስቦች ናቸው። 526 አይነት ዝርያ ያልተሰበሰበ ገና ያልተሰበሰበ ንስር አሞራ ሲኖር 70-80 ዓመት ሲኖር ግማሽ እድሜው ላይ 30-40 ሲሆን ራሱን ያድሳል። እንዴት ነው የሚያድሰው? ተራራማ ቦታ ላይ ምግቡን ለ5 ወር የሚሆነውን ይሰበስባል። ምግቡን ካዘጋጀ በኋላ መንቁሩን እያጋጨ ከድንጋይ ይሰብራል። መንቁሩ ሲያድግለት ያረጀውን ላባና ጥፍሮቹን በመቁረጥ ወደ ህይወት ይመለሳል። የሚገርመው ሴቷ ናት። ሴቷ እንደ ዘመኑ ሴቶች ባሏን መምረጥ ትችላለች። እኔ ለዛ እኮ ነው ወፍ ሆነ ከመግቢያችን ምን ያልከው? ከመግቢያ ጀምሮ ወፍ መሆን ነው ፈልገው ያለችኝ ነበር። እኔ ወፍ ወንድ ነው ወንድ ወፎች የራሷ ክራይቴሪያ ያላት ሀብት አለው ሳይሆን የወፏ ምርጫ ደግሞ ይችላል ልጆቼን ማሳደግ ይችላል ወይ ብላ ትፈትናለች። ምንድነው የምታደርገው? ለምሳሌ ውሾች የመዋለጃ ሰዓቷ ሲደርስ ብዙ ውሾች ይከተሏታል። ሴቷም ዝግጁ ስትሆን እንቁላል ለመጣል ዝግጁ ስትሆን በሰማይ ላይ ግንድ ይዛ ትዞራለች። በዛ ሰዓት ወንዶች ይከተሏታል። በእነሱ መሀል ግንዱን ትጥለዋለች። ግንዱ ሳይወድቅ የያዘ ንስር አሞራ ባሏል። ምርጫዋ እሱ። ይሄን ያደረገችው ለምንድን ነው? ይሄ ከባድ ነው። እንቁላሉ ተፈልፍሎ ጫጩቶቹ መብረር እንዲችሉ ከዛፍ ወደ መሬት የምትለቀው እናት ናት። በዛ ሰዓት ሳይጎዱ ልጆቹ ሳይጎዱ ወንዱ ሊይዝ ይችላል የሚለው ሳይኮሎጂካል። እንግዲህ ያው እንደነገርሽኝ መሰረት እንግዲህ ቤተሰቦች እንጨት ይዛ ካያችሁ ያው ምን ማለት እንደሆነ ገብቷቸዋል። እነዚህ በዚህ ጋር የምትገርመው ሴክሬታሪ ባርድ ጸሐፊዋ ወፍ ስታምር ጸሐፊ የሚለው ስያሜ የተሰጣት በድሮ ጊዜ ቀለም እየተነከረ የሚጻፈው በአዋፍ ላባ ነው። ሲጽፉበት የዋሉትን ላባ ከስራ ሲወጡ እንደዚህ ጮፍ ከኋላ ፀጉራቸው ላይ ሻጥ አድርገዋት ይሄዳል። ስትታይ ሂል ጫማ ያደረገች ታይት የለበሰች ቄንጠኛ ናት። በጣም አረማመዷም ሴት ወይዘሮ ነው። በቃ እኔ ነኝ እስኪ ቁሚ ካጠገቧ አንገቷ ራሱ ምን ይመስላል? ካጠገቧ ሴክሬታሪዋ ጸሐፊዋ ሰብለ ጸረ እባብ ነች። አመጋገቧ እባብ ነው። አሁን ያሳየሽውን አክት ነው። በአንድ እግሯ ትይዝና በአንድ እግሯ እንዲህ ነው የምትለው። ቅድም አጥቢ እንስሳ ላይ ወንድና ሴቱን የለየ ነው በቀንዳቸው ከሆነ፣ ወፎች ላይ ደግሞ በከለራቸው። ወንዶቹ ደግሞ አከለር ሲኖራቸው፣ ሴቶቹ ፈዘዝ ያለ ወደ ዳልቻ ያደላ ከለር ይኖራቸዋል። ብዙ ጊዜ በከለራቸው ብዙ ቀለም ሴቷን አትራክት ለማድረግ በዳርክ ቦግ ያለ ነገር ነው የሚያደርጉት። ስለዚህ ያው ወንዶቹ አትራክት ለማድረግ እንግዲህ ቀለም ያለው ቦግ ያለ ዙኖጥ ብላችሁ መውጣት አለባችሁ እንጂ ወፍ ካልታያችሁ እርግብ ትበላለች። እነዚህ እርግቦች ይበላሉ። ትንንሽ ዶሮችን ጫጩቶችን ማንሳት ይችላሉ። እዚህ ጋር ቮልቸሮች አሉ። ጥንባንሳ የሚባለው አሁን ወንድና ሴቱ መለየት አይከብድም። ወንድ ሴቱ ነው፣ ሴቷ የትኛዋ ናት? እኔ ያው እንዳልሽው እኔ በከለር እኔ የወፍ ጥናት አድርጌያለሁ። እሷ ናት ሴቷ። ወንዴ ችኛ በጣም ደስ ትለኛለች። ጉጉት እኛ ሀገር ብዙ ጊዜ ሰው ይባላል ምናምን ብሎ ነው ሰው ድምፅ ታወጣለች። የሆነ ለየት ያለ ያገቺ ነው የሚመስለው ብለው 360 ይዞራል። አንገቷ ይዞራል።
ግን በጣም ነው የሚያምረው። በቃ ይሄ አሁን የጨበራ ተስካር ሲለን ትዝ ካለሽ የዛኔ ስንሄድ ተሰብስበው በጣም የሚጮሁ ወፎች እቺ ቢጫዋ ናት። ቢጫ ገርሞ ደሃ ቀባሪ ከሚባለው አንዱ የሞተውንም ሲያገኝ ሁሉ ደሃ ቀባሪ ማለት ስለሚበላቸው ስለዚህ የወፎች ደሃ ቀባሪ ያኛ አባኮዳ ይባላል። አባኮዳ ይባላል። አዋሳ እነዚህ ወፎች እነዚህ ወተልድ አይቢስ የሚባሉት ብርቅዮች ናቸው። እነዚህ ኩልኩልት ያላቸው ቀያይ ኩልኩልት ያላቸው ግንደ ቆርቁሮች አሉ። ግንደ ቆርቁር እንደምታያቸው መንቁራቸው ረዘም ያለ ስለዚህ ዛፉን ቦርቡሮ ነው የሚኖሩት። እነዚህ ወፎች ልክ እንደ ገበሬ ለክረምት እህላቸውን ማጠራቀም ይችላሉ። ሾላ ላይ የተቀመጡበት ምክንያት ባርቤት የሚባሉት ሾላ በደረሰ ሰዓት ለክረምት እንዲሆናቸው ግንዶችን በመብሳት በሾላዋ ልክ ሾላዋን እዛ ግንድ ውስጥ ቆርቆሮ ያስቀምጧታል። የመስቀል ወፍ ምን አይነት ትመስላችኋለች? ማን መስቀል ወፍ ብቻ ለመስቀል ጊዜ ብቻ የምትገኝ ናት። ልለያት እስቲ ለያት። ሬድ ቢሾፕ፣ የሎ ቢሾፕ አሉ። ሬድ ቢሾፖች እና የሎ ቢሾፖች እነዚህ የመስቀል ወፍ የሚባለው ክረምቱ ወደ በጋ ሲቀየር ወፎቹ ላባቸው ነው የሚቀየረው እንጂ መስቀል ሲደርስ የምትመጣ ወፍ አይደለች ያሉ። ግን በዛ ሰዓት ክረምቱ ወደ በጋ እነዚህ ከበራሪ ወፎች ትልቆቹ በስታርድ ኩርኩም የሚባሉ ወፎች ናቸው። ግራር አካባቢ በዛ እቺ ቆቅማ ዶሮ ነው ማለት ይሄ የሰክሬቴሪያው ባል ነው አይደለም። እነዚህ ከበራሪ ወፎች ትልቆቹ ከወፎች ትልቋ ኦስትሪች ወይም ሰጎን ናት። ከሚበሩ ወፎች ግን እቺ በስታርድ ኩርኩም የምንላት በራሪ ናት። ቆቆች አሉ። ስጋቸው እንደ ዶሮ እንደ ስጋ የሚበላ ጅግራም እንደሱ ስጋ 3 አይነት ጉጉቶች አሉ። ትልቋ እዛ ጋ ያየናት ናት። 3ቱ ሲጋ ናቸው። ከዚህ ውስጥ ግን የተለየ ወፍ የምትያት ማን ናት? የተለየሽ ከነዚህ እቺኛዋ። ሌሎቹም ጥራጥሬ ፍራፍሬና የአበባ ወለላ የሚቀስሙ ወፎች፣ እነዚህኞቹ አየር ላይ እየበረሩ ነው የአበባ ወለላ የሚቀስሙ። እቺኛዋ ወፍ ከነሱ የተለየች ናት። ቤት ትመጣለች። እኛው ጉጥዬ የምትባለው እንደው በጣም ግን ስታይለኛ ነው። በጣም ዝንጥ ያለ ወፍ ነው ይሄ። አይ ጸጉሩ ስታይሉ በደንብ ተከረከመ ነው የሚመስለው። ጓዌ በርዶች እንደዚህ ናቸው። ምን በርዶች ናቸው? እዚህ ሀገር የት ነው ያሉት? እዚህ ነው ያሉት። ሁሉም የሀገራችን ስብስቦች ናቸው። ዋኔ ተዘፈነላት እርግብ እቺኛዋ ዋኔ ግን ከለሯ የሆነ ሐምራዊ ነገር ነው አይደለ? እዚህ ጋር እንዳለው አይነት ዋኔ ነችኛዋ ዘፈን አላት። ዋኔ ያንቺ አዲስ ያወጣሽላት ዘፈን የተዘጋጀበት መንገድ ደርቀው ሳይሆን ስታፍ ይባላል። ውስጥ አካላቸው ከወጣ በኋላ ሰው ሰራሽ አካል ተዘጋጅቶ መልሶ የለበሰ ነው። አይናቸው ብቻ ነው የነሱ ያልሆነው። አይናቸውም የማንኛውም ፍጡር አይን ከሞት ከ3 ቀን በኋላ ይፈሳል። ቀድሞ የነበረውን አይን የሚመስል በፋብሪካ የተዘጋጀ ጠርሙስ ነው። ላባቸው፣ ቆዳቸው፣ ፀጉራቸው፣ ቀንዳቸው የራሳቸው። ይህን የሚሰራው ሰው ታክሲደርሚስት ይባላል። ስራው ታክሲደርሚ ነው። በነገራችን ላይ ዛሬ ጉብኝታችን ትኩረት ያደረግነው ወፎች ላይ ነው። በሚቀጥለው ስትመጡ ደግሞ የተለያዩ ክፍሎች ስላሉ ረዘም ያለ ጊዜ ወስደን ወደዛኛው ክፍል ማየት ነው። ልዩ ባህሪው ዋሊያ ለየት የሚያደርገው ብቸኝነትን ይመርጣል። እንደ ሰው ልጅ ራሱን ያጠፋል። አሁን ደግሞ ወደዛ እየበረርሽ እየሄድሽ ነው። ወፍ ነሽ። አሁን ደግሞ ምንድን ነው ይሄ? ምንድን ነው? የዝሆን እግር። በስመ አብ ምን ያክላል? እስኪ ቆይ እስኪ ወይኔ በእናትሽ እግርና እግር በአንዴ ኩስስ አልኩት። ደህና እግር አለኝ ብዬ የማስብ ሰው ነበርኩ። ይሄ እግሩን ተይው፣ ምንም ጥያቄ የአንደኛው ጭንቅላት ብቻ ነው። ይሄ የትልቁ ዝሆን ጭንቅላት ነው። አንድ ትልቅ ዝሆን የሚባለው 6000 ኪሎ ወይም 6 ቶን ይመዝናል። ጎብኚ ምን ያክል ነው የሚከፍሉት ሲመጣ? በተማሪ 50 ብር ነው። ለአዋቂዎች 100 ብር ነው። ቱሪስት ከሆነ 500 ብር፣ አገር ውስጥ የሚኖር የውጭ ዜጋ 300 ብር ይከፍላል።
መስታወቱ የመጨረሻ መልእክት ይዟል። ምንድነው ባለፉት 350 ዓመታት ግማሽ ያሉ እንስሳ ተጨፍጭፎ ያለቀው በሰው ነው። ይህ መስታወት ውስጥ የሚታየው ዋነኛው የእንስሳው ጠላት ነው። ቅድማው ወፍ ብሆን ብላ ነበረ። እንግዲህ ብዙ ጊዜ ማስቲካዎች የማኘክ ልምድ አለ። ወፎች ላይ ፍራፍሬ፣ ጥራጥሬ የምትበላ ወፍ አለች። ከመሬት ላይ የማስቲካ አወጋገዳችን መሬት የምንወረውረው ከሆነ ጥሬ የምትለቅመዋ ወፍ መሬት በመውረድ ያኔ ማስቲካ ታነሳዋለች። ማስቲካ በባህሪው የማጣበቅና የመሳብ ባህሪ ያለው መንቁሯ ላይ ይጣበቃል። እች ወፍ ለመብላት ለመጠጣት ትቸገራለች። በዛ ሰዓት በተዘዋዋሪ እየገደልናት ነው። ስለዚህ የምናኝከውንም ማስቲካ በወረቀት ቢሆን በቅጠል ባገኘነው ማቴሪያል ማስወገድ መቻል አለብን። ማዝ በጣም እናመሰግናለን። ያየነው ነገር በጣም ደስ የሚል ነው። ከዚህ በኋላ ደግሞ ሌላ አንድ ሙዚየም እኛ እንሄዳለን፣ የምናየው ነገር አለ። ግን ይህንን ለልጆቻችሁ በቃ ግዴታ 4 ኪሎ መሀል ስለሆነ ግዴታ ነው። እናመሰግናለን ስለመጣችሁ አመሰግናለሁ። አሁን ሌላ አንድ ቦታ እንሄዳለን፣ ግን በጣም የሚገርም ነገር ደግሞ እናሳያችኋለን። አብራችሁን ቆዩ። ሁለተኛ መዳረሻችን ጋር ደርሰናል ማለት ነው። ሁለተኛው የምናየው ሙዚየም ደርሰናል። የኢትዮጵያ ብሔራዊ ሙዚየም ነው ያለነው። ምን ይላል እዚህ ጋር? ጊዜ ወርቅ ነው፣ ስሩበት አይስራባችሁ። እኛ ደግሞ መጎብኘት ወርቅ ነው የምንለው። ስለዚህ ወርቅ የሆነ ጊዜ ነው ከኛ ጋር እያሳለፋችሁ ያላችሁት። አሁን ወደ ብሔራዊ ሙዚየም። ያው ዛሬ 5 ኪሎ ነው ያለነው። በጣም ኢምፖርታንት የሆነች ሁሉንም ሀገር ያስደመመች ሉሲን እናያለን። አሁን እዚህ ገብተን ልክ ታችኛው ሙዚየም ላይ እንዳደረግነው ካሉት ብዙ ነገሮች የተወሰኑትን ነው የምናሳያችሁ። እዚህም የተወሰነውን ነው የምናሳያችሁ። ሁሌኛ የምንሄድበት ቦታ እናንተ እንድትመጡ እየገፋፋናችሁ ነው። ስለዚህ ተከተሉን። ሰላም፣ እንዴት ናችሁ? ሰላም ነው። ሰላም፣ እንኳን ደህና መጣችሁ። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ እኔ ልጃለም ጌታነህ እባላለሁ። በዚህ ብሔራዊ ሙዚየም ከፍተኛ ኤጁኬሽን ኦፊሰር ባለሙያ ነኝ። ወደ ምንጎበኝበት ክፍል እንሂድ። በዋናነት ሙዚየሙ አሁን በሁለት ክፍሎች ነው ያሉት፣ የምድር ቤቱና የግራውንድ ፍሎር አሁን ያለበት ፍሎር ነው። ስለዚህ ለጊዜው ለአሁኑ እይታ እሱን የታችኛውን ክፍል ሌላ ጊዜ ማሳያችሁ ሆኖ ወደ አርኪኦሎጂካል እና ታሪካዊ ቅርሶች ወደሚገኙበት ክፍል እንሄዳለን ማለት ነው። እንግዲህ ወደዚህ ብሔራዊ ሙዚየም ከዚህ በፊት መጣችሁ ታውቃላችሁ ብዬ አስባለሁ አይደል? ከሉሲ ጋር በራ ታውቃለች። ኦኬ፣ ወደ አሜሪካ ሉሲ ስትሄድ አብራት ነው አብሬ በር ያለው ከሷ ጋር። እዚህ ላይ የምናገኛቸው የአርኪኦሎጂ ቅርሶች ናቸው። በተለይ በፈረንሳይ አርኪኦሎጂስቶች የተለያዩ የሀገሪቱ ክፍሎች የተሰበሰቡ ቅርሶች ናቸው የምናያቸው ማለት ነው። ከዚህ ጀምሮ ደግሞ የአክሱም ስርወ መንግስት ከጀመረ በኋላ የአክሱም ዘመነ መንግስትን የሚገልጹ ወይም ደግሞ የሚያመላክቱ የቅርስ ስብስቦች ናቸው። ለምሳሌ ይህ ብናየው እጅግ በጣም እንደምታዩት የሚያምር ነው። ውብ የሆነ መቅረዝ ነው። ለማዳ ውሻ ዋልያን አድኖ ሲይዝ የሚያሳይ መቅረዝ ነው። ከሁለተኛው እስከ ሶስተኛው ክርስቶስ ልደት በኋላ ዓመተ ምህረት የተሰራ ነው። በጣም በዲቴይል የተሰራ ነው። እጅግ በጣም የሚያምር ነው። ስለዚህ እዚህ ክፍል ላይ ኢትዮጵያ ዘመናዊ ታሪክ ነው ብያቸዋለሁ። ኢትዮጵያ ዘመናዊ ታሪክ ከጀመረ ጊዜ ጀምሮ ያሉ ቅርሶች ናቸው። እያንዳንዱን ዞር ዞር እያላችሁ እዩትና ከተወሰነ ቆይታ በኋላ እኔ ደግሞ መጥቼ ከእናንተ ጋር አቀላቀላለሁ። መልካም ቆይታ። እናመሰግናለን። እንዴት ነበር ጉብኝታችሁ? በራሳችሁ የጎበኛችሁት? በራሳችን አሪፍ ነበር። ቆንጆ ነበር። አሁን ወደዳችሁት? አሁን ሰብሌ ያሳሰበኝ ግን ሉሲ ታስታውሰኝ አሜሪካ አብራችሁ በነበራችሁበት ጊዜ አብሬ ይዤ እንደዚህ ይዣት ነው የሄድኩት። ታስታውሰኝ እንደው ስታይኝ ምን ትል ይሆን? እውነት ነው።
ሃይ ሉሲ የሂውስተን መጀመሪያ ጊዜ ተያየን አሜሪካ እዚህ ልሻሉ ሲዬ ሉሲ አትሰማም በቃ ግን በጣም የሆነ በቃ የሰው ዘር መገኛ የሚለውን በዚህ መግለጽ መቻል በጣም የሚገርም ነገር ነው። አዎ በጣም 3.2 ሚሊዮን ዓመት ወደ ኋላ 3.2 ሚሊዮን ዓመት ወደ ኋላ መመለስ ማለት በጣም ነው የሚገርመው። ከዚህ በኋላ የተገኘች እኮ አለች ሰላም የምትባል ነው። 3.3 ነች። ግን ሁለቱንም ስታያቸው በቃ የሰው ዘር መገኛ የሚለውን ወደ ኋላውን ልክ በቡና በተለያዩ ነገሮች በሩጫ ኢትዮጵያ ፕሮሞት እንደምትደረገው አንደኛው መታወቂያዋ ሉሲ። በትክክል የዛን ጊዜ የቲሙ አባል ነበርሽ እንዴ? ሉሲ ወደ ያው የቲሙ አባል ነበርኩ በዛ ሰዓት። ያው ሚስ ኢትዮጵያ ወርልድ ተብዬ ነበረ እና በእሱን ወክዬ ነው የሄድኩት። በጣም ትልቅ ፌስቲቫል ነበረ እዛ ነጮች የሚጠብቁት። እነሱ ደግሞ ያው አሜሪካኖች እነሱ አይደለ አገኘው ብለው ያገኙት። ስለዚህ ለነሱ ኩራት ስለሆነ እንደውም ትጠፋለች ተብሎ በጣም ጥንቃቄ ተደርጎ ነው ሲታይ የነበረው ለሰውና እሱም ማየት በጣም ኩራት ነው። እና ደግሞ አሁን እዚህ ከአምስት ዓመት በኋላ መጥቼ ደግሞ እዚህ ስለተገናኘን ደስ ብሎኝ። በነገራችን ላይ ይሄ ሾኬዝ ማሳያ ሳጥኑ ከዛ ከሂውስተን ናሽናል ሂስትሪ ሙዚየም የመጣ ነው። አብሮ ከእሷ ጋር ስትመለስ ከዛ ጋር የመጣ ነው። በጣም ሴፍ የሆነ ነው። በምንም መንገድ እሷ ጋር ለመድረስ የሚያስችለው ውስብስብ ነው። የተለያዩ ዜጎች ሲገቡ አይቻለው እና ሲገቡ በጣም መጀመሪያ የሚጠይቁት ሉሲን ነው። የት ናት ነው ሪሴፕሽን ላይ ገና ቲኬት እንደያዙ የመጀመሪያ ጥያቄያቸው ሉሲ የት አለች? በጣም እናመሰግናለን። አሪፍ ነው ቆይታው። ትምህርት ቤቶች፣ ወላጆች በቀላሉ መጥተው ሰብሰብ ብለው ማየት የሚችሉት እንዳልከው ሙዚየም ሰዎች የሚዝናኑበት የሚያውቁበት በጣም ደስ የሚል ቦታ ነው። በትንሹ ነው ያየነው እንጂ ብዙ ያላየናቸው ያልዳሰስናቸው ቅርሶች አሉ። በጣም ነው የምናመሰግን። በጣም አሪፍ። እኔም በጣም መጣችሁ ስለጎበኛችሁ ይህንን ሙዚየም አይታችሁ ለህዝብ ለማዝናናትና ለማሳወቅ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እኛም በጣም እናመሰግናለን። ብዙ የሚታዩ ነገሮች አሉ። ያላለን ቅዳሜ ከሰዓት ነው። እኛ ዛሬ በአንድ ቀን እንግዲህ ለሙዚየም ካሳየናችሁ እናንተ በረፍት ቀኖቻችሁ እነዚህ ሙዚየሞች እያንዳንዳቸውን ሙሉ ቀን ራሱ መጎብኘት የምትችሏቸው በጣም ብዙ ቅርሶች ያሉባቸው ቦታዎች ናቸው። ይመቻችሁ ነው የምንላቸው። እንግዲህ ቅዳሜ ከሰዓት ሌሎች ፕሮግራሞች ይቀጥላሉ። እኛ ግን እየጎበኘን እንሄዳለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።